ጤናስን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ጥቅምት 14 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። በተለያዩ ግንባሮች የተካሄደ የፋኖ ወታደራዊ ድል የከሰረው ዲፕሎማሲና የጣና ፎረም የተፈራው ተቃውሞ ያገዛዙ ስጋት ንጌታቸው ረዳ ኤርትራ ወታደራዊ ቁመና ወዛጋቢው ማስታወቂያና ካናዳና አሜሪካ ሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነው። በባህር ዳር ዙሪያ ጨምሮ በአራት ግንባሮች የወሰደውን ወታደራዊ እርምጃ ተከትሎ ድል መቀዳጀቱን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ዛሬ ጥቅምት 14 ቀን 2018 ዓ.ም ባህር ዳር ሮቢት እንጂባራ ከተማና ማኑኤል ከተማ የተሳካ ወታደራዊ ጥቃት ሰንዝሮ ድል መቀዳጀቱን አስታውቋል። ባህር ዳር ብርጌድና የጣናው መብረቅ ብርጌድ በጋራ በመሆን ባህር ዳር ዙሪያ በሮቢትና ጭንባ መካከል ባደረጉት የደፈጣ ጥቃት ከአንድ ሻለቃ በላይ አረመኔው ስልጣን አስጠባቂ ወራሪ ሰራዊትን መደምሰስ መቻላቸውን ገልጿል። የአረመኔው ሰራዊት ምክትል ሻለቃ መሪን ጨምሮ ከ9 በላይ ምርኮኛ ማድረግ የተቻለበት የተሳካ ወታደራዊ ኦፕሬሽን እንደነበርም አስታውቋል። በዚህም 4 ብሬን 3 ስናይፐር ከ51 በላይ ክላሽና በርካታ ተተኳሽ መማረክ መቻሉን ከምርኮኞች መካከል ኢንስፔክተር ታደሰ ታምሩ ምክትል ሻለቃ መሪ፣ እያያ ድረስ የቀድሞ ልዩ ኃይል ሻለቃ መሪ፣ ለውጥ ነው መለሰ ሻለቃ ሎጂስቲክ፣ ብርሃን ማንደፍሮ ቲም መሪ፣ ድሪስ ይመር ቲም መሪን ጨምሮ ሌሎች አባላትም መማረካቸውን በስም ዝርዝር ይፋ አድርገዋል። ጣና ፎረምን አደርጋለሁ ብሎ ከየቦታው የተጠራቀመው የአረመኔው ሰራዊት ከጠዋቱ 3 ሰዓት እስከ ቀኑ 9 ሰዓት ተኩል በተደረገው ውጊያ ተደናቅጦ ፕሮግራሙን አቋርጦ ወደ መከላከያ ካምፕ በመሄድ ተወሽቋል በማለት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ህዝብ ግንኙነት ባወጣው በዚሁ መረጃ ገልጿል። በሌላ ግንባር ጎጃም አገው ምድር ክፍለ ጦር በጠዋቱ ቲሊሊ ከተማ በመግባት የአረመኔው ስልጣን አስጠባቂ ሰራዊትን ሙትና ቁስለኛ ማድረግ የቻለበት ኦፕሬሽን ማካሄዱን አስታውቋል። ከተማው መሃል በመግባት ጀግኖቹ በአረመኔው ሰራዊት ካምፕ ላይ ውጊያ በመክፈት በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረሳቸውን የጠቀሰው መረጃ በተመሳሳይ ማቻከል በላይ ዘለቀ ብርጌድ በሌሊት አማኑኤል ከተማ ዘልቆ በመግባት የተጠኑ የአረመኔው ኃይል ታማኝ ባንዳ ሚሊሻዎች ላይ እርምጃ መውሰዱን አስታውቋል። በተለያዩ ግንባሮች መመታቱ ያስደነገጠው የአረመኔው የአብይ አገዛዝ ወራሪ ስልጣን አስጠባቂ ኃይል አባላት እጅ እየሰጡም እንደሆነ የጠቀሰው መረጃ በዛሬው ዕለት ብቻ ከ12 በላይ አረመኔው ሰራዊት አባላት እጅ መስጠታቸውን ኢንጂነር ክበር ተመስገን ብርጌድ፣ ሶማ ብርጌድና ዮሐንስ አለማየሁ ብርጌድ ሲቀላቀሉ አቀባበል እንደተደረገላቸው አፋብኃ ቴዎድሮስ ህዝብ ግንኙነት ዛሬ ጥቅምት 14 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በዚሁ ቀጠና የቴዎድሮስ 201ኛ ኮር የ54ኛ ክፍለ ጦር ምስረታ መጠናቀቁን አስታውቋል። አፋብኃ በቴዎድሮስ እዝ የመልሶ ማደራጀትና የማዋቀር የማሻሻል ተግባራት መካከል አንዱ የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት እንደሚገኝበት ያስታወሰው የቀጠናው ህዝብ ግንኙነት ኃላፊ አርበኛ ማርሸት ፀሐዩ በዚህም አዲስ ተዋቅሮ የተጠናቀቀው 54ኛ ክፍለ ጦር በቀደመው አደረጃጀት የመብረቁ ተፈራ ብርጌድ፣ የመዝገበው ጮቄ ብርጌድና መዝገበው አለልኝ ብርጌድን ያካተተ በመሆን መመስረቱን አስታውቋል። ክፍለ ጦሩ በ5 ሬጅመንቶች የተዋቀረ ሲሆን ለቀጣይ የህልውና ትግል ዝግጁ መሆናቸውን የክፍለ ጦሩ የሬጅመንት አመራሮችና አባላት ማረጋገጣቸውን ጠቅሷል። የክፍለ ጦሩ መልሶ ማደራጀት ስራው በእዙ ህዝብ ግንኙነት ኃላፊ አርበኛ ማርሸት ፀሐዩ ደምሴ፣ በእዙ ጽህፈት ቤት ኃላፊ ትባረክ አንዳርጌና በእዙ ዘመቻ መምሪያ ኃላፊ መቶ አለቃ አበበ ሰው መሆን አስተባባሪነት መጠናቀቁንም ዛሬ ጥቅምት 14 ቀን 2018 ዓ.ም የወጣው ተጨማሪ መረጃ ይገልጻል። ላለፉት 2 ዓመታት ተቋርጦ የነበረው 11ኛው የጣና ፎረም አፍሪካ በተለዋዋጩ ሉዓላዊ ስርዓት በሚል መሪ ሐሳብ በርስ በርስ ጦርነት በሚካሄድበት የአማራ ክልል መናገሻ ከተማ በሆነው በባህር ዳር ከተማ መካሄድ ጀመረ። በፎረሙ የአማራ ክልል ርዕሰ መስተዳድር አረጋ ከበደና የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስን ጨምሮ የተለያዩ ሀገራት ዲፕሎማቶች፣ አምባሳደሮች፣ ምሁራን፣ የዘርፉ ተመራማሪዎች መገኘታቸውም ታውቋል። አቶ አረጋም ከበደ በፎረሙ መክፈቻ ላይ ባስተላለፉት መልእክት የጣና ፎረም ከሁነትም የተሻገረ አስተሳሳሪና የግንኙነት መሰረት መሆኑን ገልጸዋል። ውይይቱም በአህጉሪቱ ስለሚስተዋሉ የሰላምና የደህንነትም ስጋቶች ለሀገራቱ ፖሊሲ አውጪዎችና መንግስታት አማራጭ ሀሳቦች እንደሚቀርብም ተነግሯል። በአህጉሩ ለሚስተዋሉ የደህንነት ጉዳዮች ላይ አፍሪካዊ መፍትሄ ለማፈላለግ በ2002 የተቋቋመው ጣና ፎረም ከ50 በላይ ተሳታፊዎችን በአንድ ላይ
በማገናኘት ለተከታታይ 8 ዓመታት ውይይትም ሲካሄድም ቆይቷል። የዘንድሮ የጣና ፎረም ከጥቅምት 2 2016 ዓ.ም ጀምሮ እንዲካሄድም ታቅዶ የነበረ ቢሆንም በወቅቱ በክልሉ በተከሰተው ያልተጠበቀ የእርስ በርስ ጦርነት ሁኔታዎች ምክንያት መራዘሙ ይታወሳል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ጽናት ክፍለ ጦር በአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ላይ የሰነዘረውን ድንገተኛ ጥቃት ተከትሎ ድል መቀዳጀቱን አስታወቀ። አገዛዙ ዲፕሎማሲያዊ ክስረቱን ለመሸፈን በባህር ዳር ያደረገው ሙከራ እንዳልተሳካ የፋኖ አመራር ገለጸ። በአማራ ህዝብ ላይ በብሪትና ትቢት ጦርነት የከፈተው የአብይ አገዛዝ ስልጣን አስጠባቂ ሰራዊት በደላንታ ወረዳ ፀሐይ መውጫ ልዩ ስሙ ሐሙሲት በሚባል ቦታ ላይ የተሰነዘረበትን ጥቃት ተከትሎ ያልጠበቀውን ሰብአዊና ቁሳዊ ኪሳራ ማስተናገዱን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ጽናት ክፍለ ጦር ዛሬ ጥቅምት 14 ቀን 2018 ይፋ ባደረገው መረጃ ገለጸ። በተናበበና በተቀናጀ መንገድ በተሰነዘረው በዚህ ጥቃት ከቀኑ 9 ሰዓት ተኩል እስከ ምሽት 12 ሰዓት ተኩል ድረስ በዘለቀው ውጊያ ጠላት ያልጠበቀው ሰብአዊና ቁሳዊ ኪሳራ ማስተናገዱን የጠቀሰው ጽናት ክፍለ ጦር አንድ ጥይት ለአንድ ጠላት በሚል የአማራ ብሂል አንድ ባንድ ያገዛዙን ስልጣን አስጠባቂ ወራሪ ሰራዊት በወጡበት ማስቀረቱን ገልጿል። በዚህ ጥቃት ከተደመሰሰው የጠላት ኃይል የተረፈውን ቁስለኛ በፓትሮል ወደ ወገል ጤና ጣቢያ አገዛዙ ሲያጓጉዝ ማምሸቱንም ይሄው መረጃ ጠቅሷል። ይበንዲ እንዳለ አማራ ፋኖ ብሔራዊ ኃይል አፋብኃ ማዕከላዊ ኮማንድ አባልና የምዕራብ ቀጠና ቴዎድሮስ ምክትል ሰብሳቢና የፖለቲካ ጉዳይ ኃላፊ የቀድሞው ጠበቃ አስረስ ማረዳምጤ ዛሬ በባህር ዳር የተደረገውን የጣና ፎረም ያገዛዙ ዲፕሎማሲያዊ ክስረት እየተመናመነ መምጣቱን ተከትሎ ከፍተኛ ሰራዊት በማዝመት ለማሳካት የሞከረ ቢሆንም ባህር ዳር ዙሪያ የነበረውን ውጊያ ጨምሮ ድል መቀዳጀታቸውን አስታውቋል። ጣና ፎረም በአፍሪካ የሰላምና ደህንነት ጉዳይ የሚመክር ትልቅ መድረክ እንደነበር ያስታወሰው አርበኛ አስረስ ማረዳምጤ ፎረሙ በአገዛዙ ጦርነት ምክንያት ለተከታታይ ዓመታት ተቋርጦ መቆየቱን እንደ ዲፕሎማሲያዊ ኪሳራ የቆጠረው ብልጽግና ከተማው ላይ በህዝብ ቁጥር ልክ ገዳይ ሰራዊት አሰማርቶበታል በማለት በባህር ዳር ይህንን ፎረም ዛሬ ለማድረግ የተወሰደውን እርምጃ አስታውሷል። ነባር ካዳሚዎቹን ችላ ያለው አብይ አህመድ የድሮ አለቆቹን በማስጎንበስ ራሱን እያዝናና በህዝብ ቁጥር ልክ ገዳይ ሰራዊት አሰማርቶበታል። ባሰማራበት በዚህ ሰዓት ከባህር ዳር ባይን ርቀት ውስጥ ጦርነት እየተካሄደ የሰላምና ደህንነት ጉባኤ በዚሁ ቦታ ላይ አደረኩ ማለቱ ጎምዛዛ ቀልድ ነው። አሸባሪው አገዛዝ የሰላምና ደህንነት ፎረም አካሄድኩ በሚልበት በዚህ ሰዓት በባህር ዳር ከ50 ኪሎ ሜትር ባነሰ ሬዲየስ ውስጥ ጎንጂ ቆለላ ያለ ትምህርት ቤት በጠላት ድሮን ወድሟል ሲል በፎቶግራፍ ማስረጃ ጭምር ይፋ አድርጓል። ባልሰራነው የቤት ስራ ምክንያትና በነባር የዲፕሎማሲ ኔትወርኮች እጥረት እንዲሁም ጉልበት የዓለም ብቸኛ ህግ እየሆነ የመጣበት ዘመን ላይ ሆነን እንጂ አብይ አህመድ የአማራ ህዝብ ላይ ላለፉት 7 ተከታታይ ዓመታት በፈጸመው ወንጀል ምክንያት ብቻ የአብይ ኢትዮጵያ አፍሪካን የሰላም መድረክ ማዘጋጀት አይደለም ከየትኛውም ዓለም አቀፍ ጉባኤ መታገድ ይገባት ነበር ሲል ገልጿል። የሆነ ሆኖ አብይና መሰሎቹ ጣና ፎረም ብለው በሚያላግጡበት በዚህ ሰዓት በባህር ዳር አፍንጫ ስር ወገልሳ ላይ የሰፈረው የአብይ አገዛዝ ስልጣን አስጠባቂ ሰራዊት እንደ ቅጠል መርገፉን የጠቀሰው አርበኛ አስረስ ከባህር ዳር በ130 ኪሎ ሜትር ርቀት ትሊሊ ላይ የሰፈረው አረመኔ ሰራዊትም ሲደቆስ አርፍዷል። በባህር ዳር ዙሪያ ውጊያው ምክትል ሻለቃ መሪውን ጨምሮ ደርዘን በላይ ጠላት በርካታ ክላሾችን ከብሬኖች እና ስናይፐሮች ጋር ተማርኳል በማለት የተወሰደውን ወታደራዊ እርምጃና አገዛዙ ጦርነት እያካሄደ የሰላም ፎረም ማለቱን በተመለከተ አስተያየቱን አስፍሯል። በኢትዮጵያ የሚገኙ ባንኮችን በበላይነት የሚዘውረው የኢትዮጵያ ብሔራዊ ባንክ አደረኩት ባለው ምርመራም ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰብ ነጋዴዎች ለንግድ ስራቸው ተብሎ ከተከፈተውና በሚመለከተው የግብር ሰብሳቢ ተቋም ካስመዘገቡት የባንክ ሂሳባቸው ውጪ በግል የባንክ ሂሳባቸው ወይም የሶስተኛ ወገን የባንክ ሂሳብ ተጠቅመው የተለያዩ የንግድ ግብይቶችና የገንዘብ እንቅስቃሴዎች እየፈጸሙ መሆናቸውን ደርሼበታለሁ አለ። ድርጊቱም ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽም የሚደረግ ተግባር ነው ያለው ብሔራዊ ባንክ ከዚህም በተጨማሪ በዚህ አግባብ የሚፈጸሙ የፋይናንስ ግብይቶችና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይም ሽብርተኝነትን በገንዘብ ከመርዳት ጋር የተያያዙ ወይም የተገናኙ ሊሆኑ ስለሚችሉ እነዚህና መሰል ተግባራትን ለመክታት አስፈላጊውን የተቀናጀ እርምጃ እንዲወሰን መወሰኑን አስታውቋል። ድርጊቱን ለመቆጣጠር የፋይናንስ ስርዓቱን ጤናማነትና ታማኝነትን በአጠቃላይ የኢኮኖሚ ደህንነትን ለመጠበቅ ለሁሉም ባንኮች የግል ባንክ ሂሳባቸውን ለንግድና ለህገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን በማደራጀት እንዲልኩ ብሔራዊ ባንኩ በአዋጅ ቁጥር 1359/2017 በተሰጠው ስልጣን መሰረት መመሪያ ማስተላለፉን በዛሬው ዕለት ባወጣው
ማስለጫና ማስታወቂያም አስታውቋል። ዓለም አቀፍ የማጭበርበር እንቅስቃሴዎችን የሚዳስሰው ግሎባል ፍራውድ ኢንዴክስ በቅርቡ ባወጣው ዓመታዊ መረጃው ለማጭበርበር ተጋላጭነትም ከቀረበባቸው በ112 አገራት ላይ በተደረገም ጥናት ኢትዮጵያ 102ኛ በመሆን ለገንዘብ ተቋማት ወይም ፋይናንሻል ክራይም ተጋላጭ ከሆኑ አገራት መካከል ከፍተኛ ደረጃ ላይ ትገኛለች ማለቱን መዘገባችን ይታወሳል። ከተለያዩ የገንዘብ ነክም ተቋማት ጋር በመተባበር የተደረገው ጥናት እንደገለጸው ኢትዮጵያ የዲጂታልና የፋይናንሻል ወንጀሎችን በመቋቋም ረገድ በረቀቀም ዘዴም ተዳክማለች፣ ወደ ኋላም ተጎትታለች። ከምስራቅ አፍሪካ አገራት መካከል ታንዛኒያ፣ ኡጋንዳ፣ ሩዋንዳና ኢትዮጵያ እንደ ቀደም ተከተላቸው ለገንዘብ ነክ ወንጀሎች በከፍተኛ ደረጃ የተጋለጡ ናቸው በማለት ግሎባል ፍራውድ ኢንዴክስ ያወጣው መረጃ መጠቀሳችን አይዘነጋም። የኢትዮጵያን ጄንዚ ቀስ በቀስ ሊነሳ መሆኑን ምልክቶች መምጣት ጀምረዋል። በገዋኔ የተጀመረው የወጣቶች የተቃውሞ እንቅስቃሴ በጊንጪ ተማሪዎች ዛሬ አደባባይ ላይ ወጥተው ህገወጥ ግድያን አውግዘዋል። አገዛዙ አዲስ አበባ ላይ ጭምር አመጽ ይነሳል የሚል ስጋት ላይ ወደቀ ቢሆንም ህዝቡ በከፍተኛ ደረጃ ተማሯል። በጸጥታ ተቋም ውስጥም እርስ በርስ አለመተማመን መኖሩን የሚጠቅሱ መረጃዎች መውጣት ጀምረዋል። በአገሪቱ ያለው አፈናና ህገወጥ ተግባራት ከሚፈጸምባቸው አካባቢዎች በኦሮሚያ ክልልም ጊንጪ ተማሪዎች አደባባይ ላይ በመውጣት በህዝቡ ላይ የተፈጸሙ ያሉ ህገወጥ ግድያዎችን በማውገዝ ተቃውሟቸውን በዛሬው ዕለት አሰምተዋል። ከተለያየ ትምህርት ቤት የተውጣጡ ተማሪዎች አደባባይ ላይ በመውጣት ህገወጥ ግድያውን የተቃወሙ ሲሆን በቄሮ ወጣቶች እንቅስቃሴ ውስጥ ጊንጪ ጉልህ ሚና እንዳላትና ከትግሉ ጅማሮ አካባቢዎች አንዱ እንደነበር የሚያስታውሱ ወገኖች የወጣቶቹ እንቅስቃሴ በሌሎችም የኦሮሚያ አካባቢዎች ተጠናክሮ ሊቀጥል እንደሚችል ፍንጭ ያሳየ መሆኑን እየጠቀሱ ነው። በቅርቡ በአፋር ክልል ገዋኔ በከፍተኛ ወጪ የተሰራ የውሃ ፕሮጀክት ያለ ጥቅም መቅረቱን በውሃ ችግር መሰቃየታቸውና በርካቶችም ለወራት ደሞዝ እንዳልተከፈላቸው ምክንያት በማድረግ ከጅቡቲ ተሽከርካሪዎች የሚመጡበትና ወደ ጅቡቲ የሚሄዱበትን ዋና መንገድ ጭምር በተቃውሞ ለሰዓታት መዝጋታቸውና በማዳጋስካር በውሃ እጦትና በመብራት መቆራረጥ ሳቢያ መንግስት እስከመለወጥ የደረሰው የወጣቶቹ አመጽ ወደ ኢትዮጵያም እየገባ መሆኑ ምልክት ያሳያል የተባለ ሲሆን የገዋኔን የወጣቶች እንቅስቃሴ ተከትለው ባለስልጣናት የሌሎች መጠቀሚያ እንዳትሆኑ በማለት የጄንዚ ገዋኔ እንቅስቃሴ ስጋት ላይ እንደጣላቸው ከአካባቢ ወጡም መረጃዎች ጠቅሰዋል። በኦሮሚያ ክልል ጊንጪ የተጀመረው እንቅስቃሴም በሌሎቹ አካባቢዎች ሊስፋፋ እንደሚችል ከዚህ ቀደም ከአንድ ቦታ ተነስቶ በክልሉ የተለያዩ አካባቢዎች የተቀጣጠለው ተቃውሞ በህወሓት የበላይነት ሀገሪቱን ሲያስተዳድር ለነበረው ኢህአዴግ ከፍተኛ ፈተና በመሆን የአማራ ፋኖ እንቅስቃሴ ታክሎበት በአማራ ህዝብ ጭምር ታዝሎ ወደ ስልጣን የወጣው አብይ አህመድ ኢህአዴግን መዋቅር አፍርሶ ቁጥር 2 ኢህአዴግ ይሉት የነበረውና ብልጽግና ብሎ ያቋቋመውን ራሱ በራሱ አስመራጭና ተመራጭ የሆነበት ፓርቲ የሱና የጓደኞቹ ጉዳይ አስፈጻሚ በመሆኑ የሀገሪቱን ችግር ከማወሳሰብ ውጪ መፍትሄ አያመጣም፣ በአዲስ አበባም ስርዓቱ የሰጋበት ተቃውሞ መነሳቱ አይቀርም የሚሉ አስተያየቶች መሰጠት ተጀምረዋል። ይበንዲ እንዳለ ከዚህ ቀደም የብልጽግና ፓርቲ ከፍተኛ አመራርና የጸረ ሙስና ኮሚሽን ኮሚሽነር የነበሩት አቶ ጸጋ አራጌ ብልጽግና ፓርቲ ከፍተኛ ሙስና ያለበት የአንድ የፓርቲው ፕሬዝዳንት አብይ አህመድ የግል ጉዳይ ማስፈጸሚያና ህግና ስርዓት አያከብርም በማለት የተቃውሞ ቢሆንም ሳቸውን ጨምሮ ናቶ ገዱ አንዳርጋቸውና ናቶ ዮሐንስ ቦያለውን አካቶ ከ30 በላይ አማራ ብልጽግና ፓርቲ ከፍተኛ አመራሮችን አብይ አህመድ ራሱ አስመራጭና ተመራጭ በሆነበት የገዢው ብልጽግና ፓርቲ አንደኛ ጉባኤ ላይ ከስልጣን ማባረሩ አይዘነጋም። ይበንዲ እንዳለ ዛሬ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ በልዩ ልዩ የፓርቲ አጀንዳዎች ላይ ለማወያየት ተሰብስቧል የሚል መረጃ ያሰራጨ ቢሆንም የአብይ ጉዳይ አስፈጻሚ የሆነው ፓርቲ አገሪቱን ቀውስ ላይ ጥሎ ቢሰበሰብ የሚያመጣው የተሻለ ውጤት አይመጣም፣ እናንተ ተጠራርጋችሁ ከስልጣን መነሳትና ለፍርድ መቅረብ አለባችሁ የሚሉ አስተያየቶችም ተከትለው መቅረብ ጀምረዋል። ዜጎች ከአቅማቸው በላይ የኑሮ ውድነትና የግብር ጫና አስመርሮናል በሚሉበት በዚህ ወቅት አገዛዙ በዓለም አቀፉ የገንዘብ ድርጅት የተሰጠውን ትዕዛዝ ተግባራዊ በማድረግ በ3 ወር ውስጥ ባለፈው ዓመት ከሰበሰበው እጥፍ በላይ ግብር መሰብሰቡን አስታወቀ። የአገሪቱን ኢኮኖሚ በብልጭልጭ ፕሮጀክትና በጦርነት እያወደመ የሚገኘው በርካታ የጦር መሳሪያ ዛሬም ድረስ የሚሰበስበው የአብይ አገዛዝ በህዝቡ ላይ በተለይም በንግዱ ማህበረሰብ ላይ የጣለውን ከፍተኛ ግብር ተከትሎ ቅሬታ እየተሰማ ባለበት በዚህ ወቅት ባለፈው ዓመት ከሰበሰቡት ግብር በ3 ወራት ውስጥ በተመሳሳይ ወቅት
የሰበሰብኩት ከእጥፍ በላይ ነው ሲል አስታውቋል። የኢኮኖሚ ማሻሻያ በሚል አገዛዙ የውጭ ምንዛሪ ፍላጎቱን ተግባራዊ ለማድረግና ተጨማሪ የጦር መሳሪያ ለመሰብሰብና በልጅ ልጅ ፕሮጀክቶቹን ለማስኬድ የብርን የመግዛት አቅም ካዳከመ በኋላ በኢኮኖሚው ላይ የታየው የዋጋ ንረት የኑሮ ውድነትን ተከትሎ ህዝቡና የንግዱ ማህበረሰብ እያማረረ ባለበት በዚህ ወቅት ባለፉት 3 ወራት ከፍተኛ የግብር ጫና በማድረግ ዜጎችን መድረሻ ያሳጣው አገዛዝ በ3 ወር ውስጥ ባለፈው ዓመት ከነበረው ተመሳሳይ ወቅት ጋር ከእጥፍ በላይ ግብር መሰብሰቡን አስታውቋል። በዘንድሮ በጀት ዓመት የመጀመሪያዎቹ 3 ወራት 323 ቢሊዮን ብር ገቢ ሰብስቤያለሁ ያለው የፌዴራል ገቢዎች ባለፈው ዓመት በተመሳሳይ ወቅት በመጀመሪያዎቹ 3 ወራት 152 ቢሊዮን ብር ብቻ ሰብስበው እንደነበር ገልጿል። ኢኮኖሚው በተቀዛቀዘበት የኑሮ ውድነት በጨመረበት በግብር ስም ዜጎችን እየዘረፈ የሚገኘው አገዛዝ ግብር የሚሰበሰበው ልማት ለማምጣት ሰላምና መረጋጋት ተግባራዊ ለማድረግ ቢሆንም ዛሬም የእርስ በርስ ጦርነትን አጠናክሮ የቀጠለው አገዛዝ በተለይም በአዲስ አበባ ዜጎችን መድረሻ በማሳጣት ከፍተኛ የግብር ጫና በመጣል ብዙዎች መድረሻ አተናል በሚል ሰርተው የሚበሉበት የሥራ ቦታቸው እየታሸገ በስራቸው ያሉ ሰራተኞች እየተበተኑ ቤተሰቦቻቸውና እነሱ ለችግር እየተጋለጡ አቅም ያላቸው ነጋዴዎችም አገሪቱን ጥለው እየወጡ ቀጥረው የሚያሰሩ በርካቶችን እያሰናበቱ ቢሆንም ይሄ በኢኮኖሚው ላይ ሊያስከትል የሚችለው ተጨማሪ ቀውስን ወደ ጎን ያደረገው አገዛዝ በግብር ስም የጀመረውን ዝርፊያ አጠናክሮ መቀጠሉን በራሱ ተግባር እያረጋገጠ መሆኑን ሪፖርቱን ተከትሎ የሚወጡ አስተያየቶች ገልጸዋል። በአዲስ አበባ መኖሪያ ቤታቸውን ወደ ንግድ ተግባር ቀይረው ከራሳቸው አልፎ ለዜጎች የሥራ ዕድል የፈጠሩና የተለያዩ ድርጅቶች ተከራይተው ሥራ የሚሰሩ ቢሆንም በቅርቡ በዘመቻ ከፍተኛ የግብር ጫና በመጣል ብዙዎችን ከሥራ ውጪ ማድረግ ተጠናክሮ የቀጠለ ሲሆን አንዳንዶች የተጠየቁትን ከፍተኛ ግብር በአግባቡ እንዲጣራ ያቀረቡት ጥያቄ ተከትሎ መልስ የሚሰጣቸው እንኳን መጥፋቱን በቅሬታ ማንሳታቸውን ጠቅሰን መዘገባችን አይዘነጋም። ከቅርብ ጊዜ ወዲህ በማህበራዊ ሚዲያ ጭምር ሁኔታ ያስመረራቸውና ራሳቸውን ችለው ከራሳቸው አልፎ ቤተሰቦቻቸውን የሚጠቅሙ በአነስተኛ ንግድ ተግባራት ላይ የተሰማሩ ዜጎች ሳይቀር በማህበራዊ ሚዲያ መድረሻ አጣን እየተወሰደ ያለው እርምጃ ምንድነው በሚል የግብር ጫናው አስመረሯቸው በአደባባይ ቅሬታ እስከማቅረብ መድረሳቸውን መዘገባችን ይታወሳል። አገዛዙ የ100 ቀናት በጀት አፈጻጸም በሚለው ሪፖርቱ በአገሪቱ ውስጥ ያለውን ተጨባጭ ሁኔታ ወደ ጎን በማድረግ ኢኮኖሚያዊ እድገት እያመጣን ነው በማለት የአገዛዙ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በአደባባይ ሪፖርት ስታቀርብ የሰጠችው አስተያየት ስርዓቱ በጀመረው ጨፍኑ ላሞኛችሁ ተግባር የቀጠለና የኢኮኖሚ ቀውሱም ሆነ የኑሮ ውድነቱን ህዝቡ በየዕለቱ በህይወቱ የሚማረርበት የነሱ የቁጥር እድገት ዜጎች ሰርተው መክፈል ያለባቸውን ግብር በአግባቡ መክፈል ያለባቸው ቢሆንም የአገሪቱን ሀብት ለጦርነትና ብልጭልጭ ፕሮጀክት የሚያባክነው አገዛዝ በግብር ስም ዝርፊያ ዜጎችን ማፈናቀልና መድረሻ የማሳጣት እርምጃ እየወሰደ መሆኑ በቅሬታ ሲነሳ ቆይቷል። አገዛዙ እየገጠመው ያለውን የውጭ ምንዛሪ እጥረት ተከትሎ በተደጋጋሚ ማስጠንቀቂያዎች ሲያወጣ የቆየ ቢሆንም ሰሞኑን በሚያቀርበው ሪፖርት በ3 ወራት ውስጥ 1.2 ቢሊዮን ዶላር በውጭ ከሚገኘው ኢትዮጵያና ትውልድ ኢትዮጵያዊ ማግኘት መቻሉን ጭምር እየገለጸ ሲሆን ገዛዙ በውጭ ከሚገኘው ኢትዮጵያውያን በኋላ ከላኩት የውጭ ምንዛሪ 2.3 ቢሊዮን ዶላር አግኝቻለሁ ያለ ቢሆንም ሰሞኑን ብሔራዊ ባንክ የገጠማቸውን የውጭ ምንዛሪ እጥረት ተከትሎ በህገወጥ መንገድ ሐዋላ ሚልኩ ላይ እርምጃ ወስዳለሁ የሚል ማስጠንቀቂያ እስከማውጣት መድረሱ አይዘነጋም። አገዛዙ የአገሪቱን ሀብት ለብልጭ ልጭ ፕሮጀክቶችና ለእርስ በርስ ጦርነት ማባከኑ እስካልቆመ ድረስ የውጭ ምንዛሪ የሚያገኝበትን እድል ማጥበብና ሌሎች አማራጮችን መጠቀም ይገባል በሚል በተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። በእናቶ ጌታቸው ረዳ የሚመራው የትግራይ ዲሞክራሲያዊ ስምረት ወይም ስምረትም ፓርቲ ከፍተኛ ፖለቲካው አመራሮችና መስራቹ አባላትም በተገኙበትም ዛሬ መጀመሪያ ጉባኤያቸውን አዲስ አበባ ውስጥ እያካሄዱ ይገኛል። በጉባኤው መክፈቻም ንግግር ያደረጉት የፓርቲው ሊቀመንበር አቶ ጌታቸው ረዳም ፓርቲው ለትግራይ ህዝብ ሁለንተናዊ ተሳትፎና ተጠቃሚነት በሚሆን መልኩ በአዲስ አስተሳሰብ የተዋቀረ መሆኑን ገልጸዋል። የብልጽግና ፓርቲን ወክለው የተገኙት አቶ መለስ ዓለም አዳዲስ የፖለቲካ ፓርቲዎች በትብብር መመስረታቸው ኢትዮጵያ የጀመረችውን አዲስ የፖለቲካ አካሄድ ማሳያ ነው ብለውታል። ስምረት ፓርቲም ለትግራይ ህዝብ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተሳትፎ አዲስ ሐሳብ ይዞ የመጣ ፓርቲ እንደመሆኑ ከብልጽግና ፓርቲ ጋር ያለው የፖለቲካና የአቋም ልዩነት እንዳለ ሆኖ ሀገራችን ለጀመረችው ጉዞ የመጀመሪያው አብርኮት ግን የጎላ ነው ሲሉ ገልጸውታል። በዚህም በፓርቲው መስረታ ጉባኤ ላይ የተገኙት አባላትም የትግራይ ህዝብ በተለይ ወጣቱ ለውጥ
ለውጥን እንደሚፈልግ ገልጸዋል። ትግራይ ከደረሰባትም ውድመት ማገገምና መልማት አለበት ያሉት አባላቱም ለዚህም ደግሞ ጠመንጃን አማራጭ ካደረገ የኃይል አካሄድ በመውጣት ዘመኑን በዋጀና ውይይትን መሰረት ባደረገ ባሉትም አካሄድ ያስፈልጋልም ብለዋል። በዚሁ ላይ ንግግር ያደረጉትም ሌተና ጀነራል ጻድቃን ገብረተንሳይ በአንድ አጋጣሚ ባገኙትም ፖለቲካዊ ስልጣን ላይ ተቀምጠው የኢትዮጵያን እድል የምንወስነው እኛ ብቻ ነን፣ እኛ የምንላችሁን ብቻ አዳምጡ የሚሉ ተጠያቂነት የጎደላቸው ፖለቲከኞችም ይብቃችሁ መባል አለባቸው። የህዝብ ወሳኝነትን ያላረጋገጠም ስርዓት ይወገድም። የትግራይ ህዝብ አንድነት በመበተን የሌሎች ወገኖች መጫወቻም እንዲሆን ያደረገ የፖለቲካ አመራር በቃ ሊባል ይገባልም ሲሉ አስተያየታቸው መስጠታቸው ተመልክቷል። የኤርትራ መንግስት አዳዲስ ድሮኖችና የጦር መሳሪያዎችን ከኢራንና ቤላሩስ እያስገባ ነው የሚል ግምገማ በአብይ አገዛዝ ከፍተኛ ወታደራዊ አዛዦች በኩል መነሳቱን የሚጠቅሱ መረጃዎች ገልጸዋል። ለአሰቡ ጦርነት ተዘጋጁ የሚል የውስጥ መመሪያ መተላለፉንም የሚጠቅሱ መረጃዎች መውጣት ጀምረዋል። የአብይ አገዛዝ ስልጣን አስጠባቂ ጦር ከፍተኛ ወታደራዊ አዛዦች ከዚህ ቀደም በነበረ ግምገማ ላይ የኤርትራ መንግስት ወታደራዊ አቋም እዚህ ግባ እንደማይባል ብዙ ወጣቶች ለውጊያ ማሰለፍ እንደማይችል ወጣቶች ከአገሪቱ እየተራቆቱ የሽማግሌዎች አገር ሆነዋል ከሚል ጀምሮ ኤርትራ ያላትን ወታደራዊ ቁመና በተመለከተ በዝርዝር ተገምግሞ በአብይ አገዛዝ በኩል የሚወሰድ የትኛውም ወታደራዊ እርምጃ ከአሰብ አልፎ አስመራና ምጽዋ ጭምር መቆጣጠር የሚያስችል መሆኑ በድፍረት ሲናገሩ የነበሩ ወታደራዊ አዛዦች ሰሞኑን አቶ ጌታቸው ረዳ አሰብ አቅራቢያ ቡሬ ግንባርን ጨምሮ ያደረጉትን ጉብኝት መሰረት ማድረግ የኤርትራ መንግስት ይቀርባሉ ከተባሉ አገራት ጭምር ተገኘ የተባለ መረጃ መሰረት አድርጎ አገዛዙ በተቆጣጠረው መከላከያ ሚኒስቴር ሰፊ ውይይት እንደነበር የሚጠቅሱ መረጃዎች ወጥተዋል። በእነዚህ ውይይቶች ላይ ከዚህ ቀደም የነበረው የኤርትራ መንግስት ወታደራዊ ቁመናን የማጣጣል ሁኔታ እንዳልነበርና ይልቁኑ ኤርትራ ከቤላሩስ በርከት ያሉ የጦር መሳሪያዎች ማምጣቷን መንግስታችን መረጃ ደርሶታል። ከኢራንም የተለያዩ ድሮኖችን ገዝታለች። ከዚህ ቀደም የነበረው ግምገማ ኤርትራ ማዕቀብ ተጥሎባት በነበረው ጊዜ የነበራት ወታደራዊ ቁመናን መሰረት ያደረገ ነው። ማዕቀቡ ከተነሳላት በኋላ የሰበሰበቻቸውን የጦር መሳሪያዎች ግምት ውስጥ አላስገባም የሚሉ አዲስ ተገኘ የተባለውን መረጃ መሰረት አድርጎ መገምገማቸው ታውቋል። የአገዛዙ ደጋፊዎች ሳይቀር በማህበራዊ ሚዲያ ኤርትራ ላይ የሚወሰድ ወታደራዊ እርምጃ የአንድ ቀን ጀንበር ጉዳይ መሆኑን አሰብን በቀላል እንቆጣጠራለን የሚለው ቅስቀሳ መሬት ላይ ካለው ተጨባጭ እውነታ ጋር ተቃራኒ መሆኑ ተደጋግሞ ሲጠቀስ የቆየ ሲሆን ሁለቱም ሀገራት ጦርነት ያስወግዱ፣ ችግሩን በዲፕሎማሲያዊ መንገድ ይፍቶ፣ ኢትዮጵያም ሆነ ኤርትራ ተጨማሪ ጦርነት ውስጥ መግባት ውሎ አድሮ ተመልሰው ወደ ድርድርና ንግግር የሚገቡ ከሆነ ተጨማሪ የሰው ኃይል መገበር የለባቸውም። ሀገራቱ በገዛ እጃቸው ጦርነት ውስጥ ከገቡ ኢትዮጵያም ኤርትራም የጦርነት አውድማ በመሆን የሚያገኙት ውጤት የለም። ከጀርባቸው የተሰለፉት ሀገራት የጦር መሳሪያ መሞከሪያ ያደርጓቸዋል የሚሉ ወቀሳዎች ሲቀርቡ እንደነበር አይዘነጋም። የኤርትራ መንግስት እስካሁን በይፋ ከኢራንም ሆነ ከቤላሩስ ወታደራዊ ድሮንና የተለያዩ መሳሪያዎችን ማስገባቱን የሚጠቅሱ መረጃዎችን በተመለከተ በይፋ የሰጠው ምላሽ ባይኖርም በመከላከያ ተደረገ የተባለውን ግምገማ ተከትሎ በምጽዋ ወደብና በቀጥታ በአየር ጭምር የጦር መሳሪያ ኤርትራ እያስገባች መሆኑን ከኢራን የተገዙ ድሮኖች ሰፊ ርቀት የሚሸፍን ጥቃት ለመሰንዘር የሚያስችላቸው መሆናቸው የተጠቀሰ ይገኛል። አብይ አህመድ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ከአረብ ኤሚሬትና ቱርክ በተለያዩ ጊዜያት ተጨማሪ ድሮኖችና የድሮን ተተኳሽ ሲያስገባ የነበረ ሲሆን ቀደም ሲል ከትግራይ ጋር በነበረውም ጦርነት ከሁለቱ ሀገራት የሚያገኛቸው ድሮኖችና የድሮን ተተኳሾች በተጨማሪ ከቻይና ጭምር ድሮን ማስገባቱ በተደጋጋሚ ሲጠቀስ መቆየቱ አይዘነጋም። ዛሬ የተካሄደው ገዢው ብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ስብሰባን ተከትሎ በኤርትራ ጉዳይ ላይ የሚደረገው የአሰብ ጦርነት ውሳኔ ሳያገኝ እንዳልቀረ የሚጠቅሱ አስተያየቶችም መዘዋወር ጀምረዋል። ሁለቱ ሀገራት ጦርነት ውስጥ ከገቡ የጦርነቱ ዳፋ በአሰብና አሰብ ዙሪያ ብቻ የማያበቃ መሆኑን የሚጠቅሱ ወገኖች የአብይ አገዛዝ በአገር ቤት ያሉ የእርስ በርስ ጦርነቶችን በማቆም ከኤርትራ ጋር ያለውንም ችግር በዲፕሎማሲ ሊፈታ ይገባል የሚሉ አስተያየቶች ዛሬም በአገዛዙ በኩል ቦታ አለማግኘታቸው የሚወጡ መረጃዎች ይጠቅሳሉ። በነጋዴው ላይ የተወሰደ ያለው ጫና ጥቂት ህገወጥ ነጋዴዎችን የሚመለከት ሳይሆን ብዙሃኑን ነጋዴዎች አጠቃላይ ንግድ ስርዓቱን የሚያዛባ መሆኑን የኢኮኖሚ ባለሙያው ገለጹ። ከጥቂት ህገወጥና ልቅ ነጋዴዎች በስተቀር አብዛኛው ነጋዴ ከቀረጥና ከጉምሩክ ገቢውን የሚሰውርበትና
የሽያጭ ደረሰኝ የማይቆርጥበትን ምክንያት ለመረዳት መጀመሪያ የተቋማትን ጓዳ መፈተሽ ህግና ቁጥጥርን ከማጥበቅ በፊት በጥብቅ ሊሰራበት ይገባል በማለት ነጋዴው በየምዕራፉ ደረሰኝ የማይቆረጥለት ዝርፊያ ስለሚፈጸምበት በመጨረሻ ምርቱን ለመሸጥ አገልግሎቱን ከቦታ ቦታ ለማንቀሳቀስ የሚከፍለውን መስዋዕትነት በመዘርዘር እየተወሰዱ ያሉ ጫናዎች የንግድ ስርዓቱን የሚያዛባ አጠቃላይ ውጤቱም አስከፊ መሆኑን የኢኮኖሚ ባለሙያና የቀድሞ የኢዴፓ ሊቀመንበር አቶ ሙሼ ሰሙ ገለጹ። ነጋዴው ገዢም ሻጭም እንደመሆኑ መጠን እንደ ዜጋ በርካታ ውስብስብ ችግሮች እንዳሉበት የጠቀሱት አቶ ሙሼ ተገቢውን የጉምሩክ የገቢዎች የውጭ ምንዛሪ አገልግሎት ለማግኘት ምርት ለማምረት ሸቀጡን ለማጓጓዝ ግብርና ቀረጥ ለመክፈል ከሽፍታ ለመሰወርና ኬላ ለማለፍ በደረሰኝ የማይወራረዱ ህጋዊ ርዕስ የሌላቸው በርካታ ወጪዎች እንዳሉበት ዘርዝረዋል። የውጭ ምንዛሪ በህጋዊ መንገድ ለማግኘት ማስፈቀጃ መክፈል አለበት። ከሶስተኛ ወገንና ከጥቁር ገበያ ውጭ ምንዛሪ ለመግዛት የደላላን ጨምሮ ሌሎች ክፍያዎች ያሉበት ዕለት በዕለት የሚኖሩ በውጭ ምንዛሪ ላይ የሚጣሉ የባንክ ቻርጆችና ክፍያዎች ለመገመት የሚያዳግቱና ላልተጠበቀ ወጪ የሚዳርጉት ናቸው በማለት በነጋዴው ላይ ያሉትን ጫናዎች ዘርዝረዋል። የጉምሩክና ገቢዎች ህጎች፣ መመሪያዎችና ደንቦች ተለዋዋጭ የማይገመቱ እርስ በርሳቸው የተጠላለፉና ነጋዴው መብቱና ግዴታውን በቅጡ ተረድቶ ህግን ማክበርና ማስከበር እንዳይችል በተለይ መረጃ የሌለውን ነጋዴ በማሸማቀቅ ጉቦ ለመጠየቅ የተመቻቹና በጥቅሉ ነጋዴውን ለህገ ወጥ አሰራር የሚጋብዝና ለወጪ የሚዳርጉት መሆናቸውን ጠቅሰዋል። ነጋዴው ሸቀጡን ከአንድ አካባቢ ወደ ሌላ አካባቢ ከጉምሩክ ወደ መጋዘን ከዛም ወደ መደብሩ ሲያጓጉዝ ጥቂት ለማይባሉ ደፋርና ህገ ወጥ ደንብ አስከባሪዎች፣ ለወረዳ ለክፍለ ከተማ ሰራዊቶች፣ ለሽፍታዎች፣ ለኬላ አስከባሪዎች፣ ለሚሊሻዎች፣ ለወፈ ሰማይ ጫኝና አውራጆች፣ ለጥገኛ ደጅ ጠኝና በእጄ በሉኝ ባይ ሁሉ በየኪሳቸውና በየሂሳባቸው ገንዘብ መሸጎጥ አለበት። ለነጋዴው ሌላ ደረሰኝ የማይቆረጥበትና የማይወራረድበት ወጪው ነው ሲሉ ያለውን ጫና ጠቅሰዋል። የልመና መዝገቡ ርዝመት ደግሞ ለጉድ ነው። በየሰበቡ ለሚከናወን የፓርቲ ድግስ የውሎ አበል አልባሳትና መጓጓዣ እጁን መዘርጋት አለበት። ለባል የዱቄት የዘይት ኮታ ይጣልበታል። ለመንግስትና ህዝባዊ ተቋማት ጥገናና ግንባታ፣ ለአካባቢ ጥበቃ፣ ልማት፣ ምጽዋት ይጠየቃል። ይህ በደረሰኝ የማይወራረድ ሌላው የወጪ ርዕስ ነው በማለት የነጋዴውን ጫና ጠቅሰዋል። ነጋዴው ይህንን ሁሉ የማይወራረድ ወጪ ትርፉን በህገ ወጥ መንገድ ከገቢዎች ሳይሰውርና ሸማች ላይ ሳይቆልል እንዴት አድርጎ የዕቃ ዋጋ ይተምን፣ ትርፍስ ያትርፍ፣ ስራውንስ ያስፋፋ፣ ጥሪትስ ይቋጥር፣ እንዴት አድርጎ ለሸቀጥና ለምርቱ ትክክለኛ ዋጋ ተምኖ ቫትና የሽያጭ ደረሰኝ ቆርጦ በህጋዊ መንገድ ገቢውን አሳውቆ ግብር ይክፈል በማለት ችግሩ ይቀጥላል። በየመንገዱ ላይ ከተማውን ያጥለቀለቀው አባትና እናቱ የማይታወቅ ሸቀጥ ምንጩ ኮንትሮባንድ ነው። በኮንትሮባንድ የሚገባው ሸቀጥ ግብር የማይከፈልበት፣ ቀረጥ ያልተቆረጠበት፣ ቫት የማይጎበኘውና ኪራይ የማይከፍሉ ሰዎች በህጋዊ መንገድ ከሚገባው ባነሰ ዋጋ የሚቸረችሩበት ስለሆነ ነጋዴውን ከገበያ የሚያስወጣ መሆኑን ጠቅሰዋል። ህግና ስርዓት ከማስከበር የዝርፊያ ሰንሰለቶችን በማጽዳት ግልጽ የሆነ አሰራር ከመከተል ይልቅ ብዙሃኑ ነጋዴ ላይ በህግ ስም እየተወሰዱ ያሉ ጫናዎች በገበያ ስርዓቱ ላይ ተጨማሪ ችግር እንደሚፈጥሩ የኢኮኖሚ ባለሙያው በስፋት ዘርዝረው አስጠንቅቀዋል። ችግሩ ሰፊ ጥልቅና ውስብስብ ነው ያሉት አቶ ሙሼ ሰሙ ሀገርን፣ ህዝብንና ታታሪውን ነጋዴ ለመታደግ ህግ ከማውጣት በላይ የሁሉንም ርብርብና ስራን የሚጠይቅ ጉዳይ ነው። የተለየ ትኩረት እስካልሰጠው ድረስ ህግ እየጠበቀና የህገ ወጥነት በር እየተዘጋ በመጣ ቁጥር ሌሎች አዳዲስ የህገ ወጥ በርና ቀዳዳ የሚከፈትላቸው ወንጀለኛ ነጋዴዎች ከግብረ አበሮቻቸው ህግ ያከብሩ ውስጥን በመፈተሽ ስራ ካልተሰራ በየጊዜው የሚወጡ ህጎችን ተከትሎ ለህገ ወጥ ነጋዴዎች እንደ አዲስ በሚከፈቱ ህገ ወጥ በርና ቀዳዳዎች መትመማቸው ደመነፍሳዊ የህልውና ትግል ሆነው መቀጠሉ አይቀርም በማለት ብዙሃኑ ነጋዴን ኢላማ በማድረግ እየተወሰዱ ያሉ እርምጃዎች አግባብ አለመሆናቸውን በዝርዝር ለማሳየት ሞክረዋል። የአውሮፓ ህብረት በአባይ ወንዝም ዙሪያ ያወጣውን የጋራ መግለጫ ኢትዮጵያ መፍትሄ ፈጣሪም ሳይሆን ችግርም ጠማቂ ነው በማለትም ቅሬታዋን ገለጸች። የአውሮፓ ህብረትም ካውንስል ከሁለት ቀናት በፊት በአባይ ወንዝ ዙሪያ ያወጣውን መግለጫ በተመለከተ በህብረቱ መቀመጫ በቤልጂየም ብራስልስ የሚገኘው የኢትዮጵያ ኤምባሲ ዛሬ ባወጣው የጽሑፍ ምላሽ የአውሮፓ ህብረት የጋራ መግለጫ ግብጽ የቀኝ ግዛትም ዘመንን የአባይ ወንዝን በብቸኝነት እንድትጠቀም የሚያደርግ 11 የወንዙ ተፋሰስ አገራትን ፍላጎት ገሸሽ ያደረገ ነው ብሎታል። የአውሮፓ ህብረትም ኢትዮጵያ ከግብጽ ጋር ያላትን የባይላተራል ግንኙነትን ወደ ጎን አድርጓል ያለው መግለጫው በተሳሳተ በወገንተኝነትና በጥላቻ ስሜት የታጀበው ያለው የአውሮፓ ህብረት መግለጫ በኢትዮጵያና በአውሮፓ ህብረት መካከል የሚገኘውን ጤናማና ታሪካዊ ግንኙነትን የሚቃረን ሆኖ አግኝተናልም ብሏል። የአውሮፓ ህብረት የጋራ መግለጫ ዓለም አቀፍ ህግጋትን፣ የጋራ ውሃ በጋራ የመጠቀም ደንቦችን ትኩረት የነፈገ ነው ያለው የብራስልሱ የኢትዮጵያ ኤምባሲ
ህዳሴ መግለጫ የአውሮፓ ህብረትም የሚታወቅበት በህግ ላይ የተመረኮዘ ሻምፒዮንነቱን ታማኝነቱን የሚነፍግ በታላቁ የህዳሴ ግድብ ዙሪያ በአፍሪካ ህብረትም አሸማጋይነት ሲካሄድ ለነበረው ውይይት የአውሮፓ ህብረትም ሲከተል የነበረውን ሁሉንም ወገኖችም ገለልተኛ ሚዛናዊነትና ታዛቢነት ሚና ይጫወቱ የሚለውን የጨዋታ ህግጋትን የሚቃረን ሆኖ አግኝተናል በማለትም ቅሬታውን ያሰማው ኤምባሲው እንደ ስያሜው ከኢትዮጵያም አልፎ ለአፍሪካ አህጉር አገራትን የጽናትና የመነቃቃትም ተምሳሌት ነው ባለው በታላቁ የህዳሴ ግድብ ዙሪያ የአውሮፓ ህብረትና አባል አገራትም ታይዘውታል ያለውን የተሳሳተ አቋማቸውን ይቀለብሳሉ ብለን እንጠብቃለን ብሏል። በቅርቡ የኢትዮጵያና የግብጽ ባለስልጣናትን በተናጥል ያነጋገሩትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካ የመካከለኛው ምስራቅና የአረብ አገራት ልዩ አማካሪ ማሱድ ፌርስም ቦሎስም የታላቁ የኢትዮጵያ ህዳሴ ግድብ በተመለከተም ግድቡ አሁን ላይ እውነታ በመሆኑ ከዚህ በኋላ የሚያስፈልገው የፖለቲካ ውሳኔ ሳይሆን የቴክኒካል ውይይት ነው። ፕሬዝዳንት ዶናልድ ትራምፕም በዚህ ጉዳይ ፍላጎት አላቸው በማለትም አስተያየት መሰንዘራቸው አይዘነጋም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአንድ አነጋጋሪ ማስታወቂያ ሳቢያም ከካናዳ ጋር የሚያደርጉትን የንግድ ታሪፍ ድርድርን እንደሚያቋርጡ አስጠነቀቁ። በኢትዮጵያን ጨምሮ ከዓለም አገራት ጋር ለሚኖራቸው የተለያዩ የንግድ ታሪፍ ያወጁት ፕሬዝዳንት ዶናልድ ትራምፕ የአሜሪካም ከፍተኛ የንግድ ሸሪክ ሆነችው ጎረቤትም ካናዳ ጋር ያደረጉት ያለው የንግድ ታሪፍ ፈረንሳይዝ ፕሬዝዳንት ዶናልድ ትራምፕ በአገራት ላይ የሚጥሩት ታሪፍ ህጋዊ አይደለም የሚል ክስ ለከፍተኛው ፍርድ ቤት ቀርቦ ለመጪው ህዳር ወይም በፈረንጆቹ ኖቬምበር 5 2025 ቀጠሮ በተያዘበት በዚህ ወቅት የአሜሪካው የቀድሞ ፕሬዝዳንት ሮናልድ ሬገን በፈረንጆቹ 1987 በአሜሪካው ሜሪላንድ ግዛት ካምፕ ዴቪድ በራዲዮ ባስተላለፉት መልእክት በአገራት ላይ የሚጣል ታሪፍ ለጊዜው የአሜሪካ ጀግንነትን የአሜሪካም ጥቅምን ቅድሚያ መስጠቱን ያመለክታል። ነገር ግን በረጅም ጊዜ ይህ የንግድ ማነቆ የአሜሪካ ንግድን ኢንዱስትሪን በሚሊዮኖች የሚቆጠሩ ሰራተኞችን ይጎዳል የሚል መልእክታቸውን በካናዳ ኦንታሪዮ ግዛትም በማስታወቂያ መልክ ማስተላለፉም ፕሬዝዳንት ዶናልድ ትራምፕ በአሜሪካ የውጭ ጉዳይ ጣልቃ መግባት ነው በማለት ከመቃወማቸው በተጨማሪ ካናዳ ጋር የሚደረገውን የታሪፍ ድርድር ለጊዜው ተቋርጧል በማለት ትራምፕ በማህበራዊ ትስስር ገጻቸው በትላንትናው ዕለት አጋርተዋል። የአሜሪካው ፎክስም ቴሌቪዥን የስፖርት ፕሮግራም በካናዳም ቶሮንቶ ብሉ ጃክስ እና በሲያትል ማሪንስ መካከል የሚደረገውን የአሜሪካም ትልቁም ሊግም ሻምፒዮናሺፕን የሚመለከቱ ከ9 ሚሊዮን በላይ ተመልካቾችን በሚመለከቱትም የቴሌቪዥን መስኮትም ይህንኑ ማስታወቂያ እንዲመለከቱ ማድረግም ፕሬዝዳንት ትራምፕን እና አስተዳደራቸውን አስቆጥቷል። የፕሬዝዳንት ሬገን ፕሬዝዳንታዊ ፋውንዴሽን እና ተቋም በበኩሉ በወጣው መግለጫ ያለኛ ፍቃድም የቀድሞ ፕሬዝዳንት ሬገን አስተያየትም ኤዲትም ተደርጎ በመቅረቡ የህጋዊ መንገዶችን እንከተላለን በማለትም ተቃውሞውን አሰምተዋል። የኦንታሪዮ ግዛት ጠቅላይ ሚኒስትር ዶንግ ፍሮድ ዛሬ በማህበራዊ ትስስር ገጻቸው እንዳጋሩትም ካናዳና አሜሪካ ወዳጆችም ጎረቤታሞችና አጋሮች ናቸው። ይህንን የቀድሞ ፕሬዝዳንት ሮናልድ ሬገንን በጋራ ስንሆን ጠንካራ እንሆናለን የሚለው አገላለጻችን እንደግፋለን። ፈጣሪ ካናዳንና አሜሪካን ይባርክ በማለትም የቀድሞ ፕሬዝዳንት ንግግርን አጋርተውታል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ዛሬ ለጋዜጠኞች በሰጡት አስተያየት ያልተቋጨው ነገር ግን ጤናማ ያሉትን የካናዳና የአሜሪካ የታሪፍም ድርድርን ለማስቀጠል መንግስታቸው ዝግጁ መሆኑን አስታውቀዋል። በዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።